በጌታ የተወደዳችሁ ወንድሞችና እህቶች ሰላም ለእናንተ ይሁን። ባለፈው ሳምንት ወይም ክፍለ ጊዜ የጀመርነው ደቀ መዝሙርነት ዋጋ ያስከፍላል የሚለው ርዕሳችን ዛሬ ክፍል 2ን እናያለን ማለት ነው። በዚህ ክፍል 2 መነሻ ያደረግነው ሐሳብ የደቀ መዝሙርነት አውድ የተገለጠባቸው የመጽሐፍ ቅዱስ እውነታዎች ምንድናቸው የሚል ሆኖ ባለፈው ሳምንት አንደኛውን አውድ አይተናል። እሱም የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚለው የኢየሱስ ክርስቶስ መልእክት እንደሆነ አይተናል። ዛሬ ደግሞ ሁለተኛውን አውድ እናያለን። ከዚያ በፊት ራሶቻችን ዝቅ አድርገን እንጸልይ። በሰማይና በምድር ከፍ ከፍ ያልክ እግዚአብሔር አባታችን ሆይ ስለሰጠህን ስለዚህ ጊዜ ደግሞ እናመሰግንሃለን። አቤቱ ስለ ደቀ መዝሙርነት ስናስብ በቅዱሳት መጽሐፍ የተጻፈው እውነት የልባችን የመንፈሳችን ገዢ ሐሳብ እንዲሆን ለአገልግሎታችንም አቅም እንዲሆን በመንፈስህ እንድታሳየን እንለምንሃለን። ተርፎ ያለው ጊዜ ሁሉ ለክብርህ ይሁን፣ ለእኛም ጥቅም ይሆንልን። ቃልህ በመካከላችን ከፍ ይበል። በኢየሱስ ክርስቶስ ስም ጸለይን፣ አሜን። በመግቢያ ላይ እንደተናገርኩት ሁለተኛው አውድ ኢየሱስ ክርስቶስ ወደ ኢየሩሳሌም መከራ ሊቀበል ባለበት ጊዜ ውስጥ ከገሊላ ወደ ኢየሩሳሌም ለመጓዝ በተዘጋጀበት አውድ ውስጥ ያለውን ታሪክ ነው የምናነሳው። ለዚህ ሰብሰብ አድርጎ የሚገልጥልን የአዲስ ኪዳን ክፍል ላንብብ። የማቴዎስ ወንጌል ምዕራፍ 16። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎች ደግሞ ኤልያስ፣ ሌሎች ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱ ግን እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማያትም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው ይላል። ተመሳሳይ ሐሳቦች በሉቃስ ወንጌል ምዕራፍ 9 ከ22 ጀምሮ እስከ 27 እናገኛለን። እንዲሁም ከማርቆስ ወንጌል ምዕራፍ 8 ከቁጥር 33 ጀምሮ እስከ 38 ባለው ክፍል ላይ ተመሳሳይ ሐሳቦች አሉ። እነዚህ ሐሳቦች ውስጥ እነዚህ 3 ጥቅሶች ውስጥ ተመሳሳይ ሐሳቦች አሉ። ሦስቱም ወንጌላውያን ትኩረቶቻቸው ልዩ ልዩ ናቸው። የታሪኮቹ የተገለጡባቸው አውዶች ማለት ነው። ግን በይዘታቸው ግን ተመሳሳይነት አላቸው። ምክንያቱም ሦስቱም ክፍል ውስጥ ኢየሱስ ክርስቶስ ሊቀበለው ያለውን መከራ መሰረት አድርገው መከራን መቀበል እንደ አቋም የሚገልጡ ክፍሎች ስለሆኑ ነው። ይሄ ደግሞ ኢየሱስ ክርስቶስ በገሊላ አውራጃ የነበረውን አገልግሎቱን አጠናቆ ወደ ኢየሩሳሌም መከራ ሊቀበል የሚያቀናበት አውድ እንደሆነ ተነግሯል። በዚህ ክፍል ውስጥ ቅድሚያ ለደቀ መዛሙርቱ ያነሳላቸው ጉዳይ የሰው ልጅ ማን ይሉታል የሚል ጥያቄ ነበር። ማቴዎስ 16 ከ13 ከ20 ደቀ መዛሙርቱ ኢየሱስ ማን እንደሆነ በውል እንዲረዱ የሚፈልግ መሆኑን የታየበት ክፍል ነው። ለተነሳውም ጥያቄ አንተ ክርስቶስ ነህ
የሕያው እግዚአብሔር ልጅ ነህ በማለት ይጠናቀቃል። ይሄ የሚያስረዳን መሰረታዊ ጉዳይ ኢየሱስ ክርስቶስ መሲህነቱ እውነት መሆኑ፣ ነገር ግን ደቀ መዛሙርቱ ቀስ በቀስ እንዲረዱት የፈለገው ጉዳይ ስለነበረ በምሳሌ ነግራቸው እንደነበረ ነው የሚያስረዳን። ይሄ መሲህ ደግሞ መከራን የሚቀበል መሆኑን በሁለቱ ጥቅሶች ማየት ይቻላል። ይሄ አስተሳሰብ አብዛኞቹ አይሁዳውያን በነበሩበት የደቀ መዝሙርነት ሕይወት ውስጥ መሲህ ለአይሁዳውያን ተስፋ የተገባ አይሁዳውያን ከነበሩበት ማህበራዊ ፖለቲካዊ ጭቆና ነፃ የሚያወጣ የፖለቲካ መሪ አርገው ይጠብቁ ስለነበረ ኢየሱስ ክርስቶስ መሲህነቱ የተረጋገጠ ቢሆንም ግን መከራን የሚቀበል መሲህ በመስቀል ላይ ተሰቅሎ ሞቶ የሰው ልጆች ለማዳን የመጣ መሲህ መሆኑን እንዲረዱ ፈልጓል ጌታ። ደቀ መዝሙርነትን የገለጠው በዚህ አውድ ነው። ለምን? መሲህነትን በዚህ አውድ ስለገለጠ። መሲህ ማለት አገልጋይነት ነው። መሲህ ማለት መከራን መቀበል ነው፣ በመከራ ማለፍ ነው። ይህንን ሐሳብ እነዚህ ሶስት ክፍሎች ስንመለከት የሚነግሩን ሶስት ነገሮች አሉ። አሁን እንዳነሳሁት አንደኛው መከራን መቀበል ነው። እነዚህ ክፍሎች ውስጥ የተነሳው ሐሳብ ነፍስን መስጠት ነው የሚል እናያለን። ለምሳሌ ማርቆስ 8 ላይ እንደምናየው ስለኔና ስለ ወንጌል ነፍሱን የሚያጠፋ ግን ያድናታል ይላልና ስለ ወንጌል ነፍስ መስጠት። እንደገና ሉቃስ በሚያነሳልን ክፍል ውስጥ መስቀሉን ዕለት ዕለት ተሸክሞ ይከተለኝ የሚሉ ሶስት ገናና ሐሳቦች እናያለን። መከራን መቀበል፣ መስቀል መሸከም፣ ነፍስን መስጠት። ይሄ አውድ ነው። ስለዚህ ኢየሱስ ክርስቶስ በዚህ አውድ ውስጥ ደቀ መዝሙርነትን ሲገልጥ አዎ መሲህን መከተል ነው። ክርስቶስ የሕያው እግዚአብሔር ልጅ የተባለውን እሱን መከተል ነው። እሱ መሲህ ግን እሱ የእግዚአብሔር ልጅ ግን አሁን የተገለጠው በዚህ አውድ ውስጥ የተገለጠው መከራን የሚቀበል መሲህ መሆኑን ነው። ይህንን ማወቅ ደቀ መዝሙርነት ምን ማለት እንደሆነ ያስረዳል ማለት ነው። የደቀ መዝሙር ሕይወት ምን ሊሆን እንደሚችል በግልጽ ያመለክታል ማለት ነው። እዚህ ላይ ማንሳት የምፈልገው ነገር የደቀ መዝሙርነት ሕይወት መከራን መቀበል ነው። የመከራው ዝርዝር አልተገለጠም። ከኢየሱስ ክርስቶስ የመከራ ሕይወት የመስቀል መንገድ የምንማራቸው ብዙ መንገዶች አሉ። በኋላ በሌላ ክፍል እናነሳቸዋለን። ሁለተኛው መስቀል መሸከም ነው። ይህ የሚያመለክተን መሲህ በክፉ ሰዎች እጅ አልፎ ተሰጥቶ የሚሰቀልበትን መስቀል ተሸክሞ እስከ ጎልጎታ ድረስ የሄደበትና የተሰቀለበት ያን መንገድ ነው የሚያሳየው። ስለዚህ የመሲሁ ተከታይ ተማሪ ነኝ ብሎ የሚያስብ ማንም ሰው ባለፈው ትምህርታችን እንዳነሳሁት ደቀ መዝሙርነት ጥሪ ነው ብለናል። ከጌታ ጋር ህብረት ማድረግ ነው ብለናል። በጌታ ኃይል መብቃት ነው ብለናል። ይሄ ሁሉ የሆነው ለአንድ ዓላማ ነው። ዕለት ዕለት መስቀል መሸከም። ሶስተኛው እዚህ ክፍል ውስጥ የምናየው አንኳር ነገር ቅድም እንዳልኩት ነፍስ መስጠት የሚለውን ሐሳብ ነው። ስለ ወንጌልና ስለ ክርስቶስ ሲል ሁለቱን ሐሳቦች በጣም አተኩረ ማየት አለብን።
ስለ ወንጌል የተባለበት ማርቆስ እንደሚነግረን ጊዜው የዘመን ፍጻሜ ስለሆነ በዘመን ፍጻሜ የእግዚአብሔር መንግስት የምስራች የተሰበከበት የሚሰበክበት ስለሆነ የእግዚአብሔር የምስራች በሚነገርበት አውድ ውስጥ ደቀ መዝሙር መሆን ማለት ዋጋ መክፈል እንደሆነ፣ ሁለተኛ የእግዚአብሔር መንግስት መገለጫ ሆኖ በአካል ያየነው መሲሁን ነው ስለኔ ብሏል። ራሱን ያስተዋወቀው የእግዚአብሔር መንግስት እየሰበከ ነው። የእግዚአብሔር ልጅ ነው፣ መሲህ ነው። ግን የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ብሎ እየሰበከ የመጣው እሱ ነው። እሱና መንግስቱ አይለያዩ፣ እሱና የምስራቹ አይለያዩ። ስለኔም ሆነ ስለ ወንጌል ዋጋ መክፈል ነው ደቀ መዝሙርነት የሚለውን ሐሳብ ያስረዳናል። ወደ ሁለተኛው ርዕስ ልውሰዳችሁ። ደቀ መዝሙርነት ዋጋ የሚያስከፍለው ለምንድን ነው? ሶስት ምክንያቶችን ላንሳ። አንደኛው ራሱ የኢየሱስ ትምህርት ነው። ሁለተኛው የደቀ መዝሙርነት ባህሪ ነው። ሶስተኛ ደግሞ ደቀ መዛሙርት የሆኑ ሰዎች ሁሉ የሚያልፉበት የህይወት አውድ ነው። እነዚህ ሶስት ነገሮች ደቀ መዝሙርነት ዋጋ የሚያስከፍል መሆን ያሳዩናል። እስኪ ወደ መጀመሪያው እንምጣ። የኢየሱስ ትምህርት ነው ስንል ምን ማለታችን ነው? አንደኛ የሰው ልጆች ሊያድን የመጣበት አስተሳሰብ ሆነ መንገዱ ኢየሱስን ዋጋ አስከፍሎታል። ወንጌል ዋጋ አስከፍሎታል። ይሄንን የምናየው በብዙ መንገድ ነው። አንድ የመጽሐፍ ቅዱስ ጥቅስ ግን ላንሳ። ፊልጵስዩስ ምዕራፍ 2 ቁጥር 4 እና 5 ላይ የተጻፈው ክፍል አምላክነቱን የተወበት የባሪያን መልክ ይዞ የመጣበት ሶስተኛ እስከ መስቀል ሞት የታዘዘበት ያ የህይወቱ አቋም ነውና እሱም በአስተምህሮ ገልጦታል። ለደቀ መዛሙርቱ መከራ አስፈላጊ እንደሆነ ሰብኳል፣ አስተምሯል። በብዙ ልዩ ልዩ መንገድ አስተምሯል። በስውርም በግልጽም አስተምሯል። ስለዚህ እስከ መስቀል ሞት የታዘዘበት ዋና ምክንያት ድነታችን ነፃ ስጦታ መሆኑን ለማሳየት በሱ ስራ፣ በሱ ራስ ዝቅ ማድረግ፣ በሱ መከራን መቀበል፣ እስከ ሞት ድረስ መታዘዝ የተሰራ የድነት ስራ ስላለን እሱ በነፃ እንድንቀበለው ተሰጥቶናል። ይሁን እንጂ ያ በነፃ ያገኘነው ህይወት በመከራ ራስን በመስጠት እስከ መስቀል ሞት በመታዘዝ የተገለጠ በመሆኑ ምክንያት ዋጋ እንዳስከፈለ ደግሞ ይታየናል። ስለዚህ የኢየሱስ ክርስቶስ ትምህርቱ ራሱ የሚጠይቀን አንዱ በእግዚአብሔር መንገድ ስትሄዱ ዋጋ ትከፍላላችሁ የሚለውን ሐሳብ ነው። ኢየሱስን መከተል፣ የሱ ተማሪ መሆን፣ የሱ አገልጋይ መሆን፣ የመንግስቱ አገልጋይ መሆን ዋጋ ያስከፍላል። ይሄ ነው ባህሪው። ኑ ሰዎችን አጥማጆች አደርጋችኋለሁ ያለበት ምክንያት ይሄ ነው። የእግዚአብሔርን ሐሳብ ይዛችሁ ወደ ሰዎች ትሄዳላችሁ፣ ሰዎችን ለእግዚአብሔር መንግስት አጠምዳላችሁ የሚለው አስተምህሮ ደቀ መዛሙርትን ወደ ማህበረሰብ፣ ደቀ መዛሙርትን ወደ ልዩ ልዩ ሰዎች፣ ወደ ልዩ ልዩ የሰዎች አውድ እንዲሄዱ ስለሚያደርግ ይሄ አስተምህሮ ዋጋ ያስከፍላል የሚል ነው። ሁለተኛው ምክንያት ራሱ የደቀ መዝሙርነት ባህሪ ነው። ይሄን በጣም ቀስ ብለን ማሰብ ያለብን ይመስለኛል። ደቀ መዝሙርነት ስንል ትርጓሜው ተከታይ መሆን፣ ተማሪ መሆን ስንል ደቀ መዝሙር ከመምህሩ ጋር፣ ከመምህሩ ትምህርት ጋር፣ ደቀ መዝሙር ከመምህሩ
ኑሮ ጋር ልምምድ ጋር አብሮ የሚገናኝ በመሆኑ ምክንያት የዚህ መምህር ተከታይ ነኝ፣ የዚህ አስተሳሰብ ተከታይ ነኝ ብለን ስንናገር በመሰረቱ ያ አስተሳሰብ ጥሩም ይሁን መጥፎ ለዚህ አስተሳሰብ የሚጠይቀውን ዋጋ እከፍላለሁ ማለታችን ነው። የዚህ አስተሳሰብ ተማሪ ነኝ፣ ተከታይ ነኝ ማለታችን ነው። ተማሪ ነኝ፣ ተከታይ ነኝ ስንል በውስጥ ታዋቂ ይሄ አስተሳሰብ፣ ይሄ ልምምድ፣ ይሄ እውነት ወደ ሰዎች በሄደ ቁጥር ሰዎች ለዚህ እውነት በጎ ፈቃድ ካላቸው ሰየው፣ ከሌላቸው ደግሞ ከተቃውሞ የተነሳ የሚያመጡብን የትኛውንም ነገር ዋጋ ከፍላለሁ ማለት ነው ደቀ መዝሙርነት። ምክንያቱም የአንድ ትምህርት ተከታይ ሲሆን ሰው ምን ጊዜም ቢሆን ከትምህርቱ ጋር ከልምምዱ ጋር መልእክት ይዞ ስለሚሄድ ይሄ ዋጋ እንደሚያስከፍለው የታወቀ ነው። እንዲሁም በዚሁ አንጻር ተቀራራቢ ምሳሌ ሊሆን ይችላል ብዬ የማስበው የማቴዎስ ወንጌል ምዕራፍ 23 ቁጥር 15 ላይ ሐሳቡ ባሉታዊ መንገድ ነው የተነሳው። ፈሪሳውያንን ጌታ ቻሌንጅ ያደረገበትን ነገር ነው የሚነግረን። እንዲያው እናንተ እንኳ ፈሪሳውያን በእናንተ በፈሪሳውያን አስተሳሰብ ሰዎች የእናንተን ትምህርት እንዲቀበሉ ዋጋ ትከፍላላችሁ በልዩ ልዩ መንገድ። ግን የሚያሳዝነው ነገር ቁጥር 15 ላይ ግን የዚያ ውጤት ምንድን ነው የሆነው? ከእናንተ የባሱ ሰዎችን ነው ተከታይ ሆነው የምታፈሩት ብሎ ሲኮንናቸው እናያለን። እዚህ ላይ መርህ የሚሆነው ፕሪንሲፕል የሆነው ጉዳይ ደቀ መዝሙርነት ማንም ያደርገው ማንም በራሱ ዋጋ ያስከፍላል፣ የትምና መቼም ቢሆን። አሁን እኛ የምንነጋገረው ስለ እግዚአብሔር መንግስት ስለሆነ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ ይሄ የዘመን ፍጻሜ ነው የሚለው ትምህርት ዋጋ ያስከፍላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ የሚለው የክርስቶስ የተስፋ ቃል በደቀ መዝሙርነት አውድ ውስጥ የተነገረ ቃል በመሆኑ ምንን ያሳየናል? ይሄን መልእክት ይዘን ይሄን ሐሳብ ነው ማስተምረው ብለን ይሄ ሐሳብ ይሄ ልምምድ የክርስቶስ ሕይወትና ትምህርት የኔም ልምምድ ነው ብለን መናገር ስንጀምር ይሄ ያለንበት ዓለም ራሱ ይቃወመናል፣ በፈለገው መንገድ ተግዳሮት እንዳለብን ያመለክተናል ማለት ነው። ስለዚህ ደቀ መዝሙርነት ዋጋ ያስከፍላል የሚለው ነገር በአእምሯችን ውስጥ ምንጊዜም መቀመጥ አለበት። ሶስተኛው ምክንያት በመንፈሳዊ ሕይወታችን ውስጥ የሚከሰቱ ልዩ ልዩ አውዶች ራሳቸው ዋጋ እንድንከፍል ያስገድዱናል። በሕይወታችን ደቀ መዝሙር ሆነን ስንኖር የትም ነው፣ ከተማ ይሁን ገጠር ይሁን፣ በትምህርት ዓለም ይሁን በብቸኝነት ዓለም ይሁን ከቤተሰብ ጋር ይሁን፣ በሃይማኖት አውድ ይሁን ወይም ደግሞ በማህበራዊ ሕይወት አውድ ቢሆን እንደ ክርስቲያን ደቀ መዝሙር ሆነን በዓለም ሳለን የኢየሱስን ትምህርትና ሕይወት መሰረት አድርገን የምንኖር የምናገለግል ከሆነ በየትኛውም አውድ ውስጥ ዋጋ የሚያስከፍል ሁኔታዎች መከሰታቸው አይቀርም። አንዳንድ ጊዜ ይሄ ፈተና ከራሷ ደቀ መዛሙርቱ ካሉባት ከራሷ ከቤተ ክርስቲያን ውስጥ ሊነሳ ይችላል። ከዚያ ውጭ ልዩ ልዩ አውዶች ውስጥ ሊከሰት ይችላል። ለምሳሌ ወንጌልን የማይወዱ ማለትም ኢየሱስ ያድናል የሚለውን የምስራች መስማት የማይፈልጉ ወይም የኢየሱስ የኑሮ ስርዓት ማለት ኢየሱስ ክርስቶስ በተራራው ስብከት ያስተማራቸው የመንግስተ ሰማያትን ኑሮ ምኖር ነኝ ብለን ስናስብ ይሄ የማይጥማቸው ወይም በሌላ መንገድ የኢየሱስ ክርስቶስን አምላክነት የሚክዱ ወዘተርፈ በልዩ ልዩ መንገድ በዚህ መንገድ ያሉትን
ሉቃስ በሐዋርያት ሥራ ምዕራፍ 9 የሳውልን አሳዳጅነት ሲጠቅስ በዚህ መንገድ ያሉትን ብሎ ያስቀመጣቸውን ክርስቲያኖችን ነው እና በዚህ በክርስትና መንገድ ያሉትን ዋጋ እንዲከፍሉ ያደርጋቸዋል። የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 10 ከቤተ ክርስቲያን ውስጥ ዋጋ የሚያስከፍሉ ጉዳዮች አንዳንድ ጊዜ ብቅ ብቅ የሚሉበት ሁኔታዎች ይፈጠራሉ። ደቀ መዝሙር መሆን በቤተ ክርስቲያን ውስጥ ሆነ ዋጋ እንከፍል ያደርጋል፣ በዓለምም ብንሆን ዋጋ እንከፍል ያደርጋል የሚለውን እውነት ያሳየናል ማለት ነው። አንዳንድ ጊዜ እውነተኛውን የወንጌልን ትምህርት አምነው ራሳቸውን በቆራጥነት የሰጡ ዋጋ የሚከፍሉ እንዳሉ ሁሉ በግልባጩ ደግሞ የወንጌልን እውነት ሳይሆን የጊዜውን ያሉበትን የጊዜውን ማህበራዊና ፖለቲካዊ አጀንዳ የሚመስጣቸው እና መስዋዕትነትን ከመክፈል ይልቅ የወንጌልን እውነት የሚያመቻምቹ ሰዎች የሚነሱበት ጊዜ አለ። ይሄ አውድ ወንጌል ያስከፍላል። ወንጌል ማለት የመንግስት ሰማይ የእግዚአብሔር የምስራች ቃል ነው። ይሄ ደግሞ የጊዜው ነገር ምድራዊ ነገር ነው። ስለዚህ የእግዚአብሔር መንግስት ወንጌል ይበልጣል ብለው በዋናነት የሚናገሩ ሰዎች ቤተክርስቲያንም ውስጥ ይኑሩ ከቤተክርስቲያንም ውጭ ይኑሩ ዋጋ ይከፍላሉ። ቦንሆፈር ዲትሪች የተባለ ጀርመናዊ ክርስቲያን የናዚ የፖለቲካ አስተሳሰብ ከክርስትና ጋር እንደማይሄድ ሲያውቅ እና ቤተክርስቲያን ውስጥ የናዚ አስተሳሰብ እንዲሰፋ በተደረገው ሂደት ውስጥ የጊዜው አንዳንድ የቤተክርስቲያን መሪዎች ማመቻመች ሲጀምሩ የተቃወሙበት አንዱ ድምፅ የለም አውዱ ለወንጌል መኖር ነው የሚጠይቀው እንጂ ማመቻመቻ አይደለም። ስለዚህ እንደ ደቀ መዛሙርት እንኖር፣ ደቀ መዝሙርነት ዋጋ ያስከፍላል የሚል ሐሳብ ማንሳቱ ትዝ ይለናል። እንግዲህ ስናጠቃልል ክፍሉ ምንድነው የሚነግረን? በመንፈሳዊ አውድ ውስጥ የሚከሰቱ ልዩ ልዩ አውዶች አሉ ማለት በህይወታችን ውስጥ ቅድም እንዳልኩኝ በዚህ ዘመን ይሁን በሚቀጥለው ዘመን በዚህ ቤተክርስቲያን ይሁን በሚቀጥለው ዘመን ቤተክርስቲያን አሁን ባለነው መካከል በሚያምኑ ይሁን በማያምኑ ሰዎች መካከል ስንኖር የኛ የምንኖርበት አውድ ራሱ ወንጌልን እስከያዝን ድረስ ዋጋ ያስከፍለናል። ስለዚህ ለምን ያለ እንደሆነ የእግዚአብሔር መንግስት የምስራችን የሚያስተናግድ አካል አለ፣ የማያስተናግድ አካል አለ። ለእግዚአብሔር መንግስት ወንጌል ልኑር የሚል ቁርጠኛ አለ፣ እንደ ነገሩ ልኑር የሚል ደግሞ የሚያመቻምች አለ። ይሄ አውድ። ስለዚህ አውዳችን እንደ ግለሰብ የምናሳልፈው ቤተሰባችን ውስጥ ይሆን፣ ስራ ዓለም ይሆን፣ እንደ ግለሰብ ቤተክርስቲያንም ውስጥ ይሆን፣ እንደ ማህበረሰብ እንደ ክርስቲያን ማህበረሰብ በአጠቃላይ በያለንበት አውዱ ስንኖር ከሌሎች የማህበረሰብ ክፍሎች ጋር በሚኖረን ዕለታዊና ወቅታዊ ግንኙነት ውስጥ ወንጌልን ማስቀደም ስንፈልግ ወንጌልን እንዳናስቀድም የሚያደርጉን ካስቀደምንም ዋጋ የሚያስከፍሉን ልዩ ልዩ አውዶች አሉ። ስለዚህ ደቀ መዝሙርነት በራሱ በህይወት አውድ ውስጥ ዋጋ ያስከፍላል። መስቀልን መሸከም ማለት በአማኙ ህይወት ውስጥ ጥልቅ ራስን የመስጠት መስዋዕትነትን የመክፈል ህይወት እንጂ ሜዳዊ የሆነ ድርጅታዊ የሆነ ሃይማኖታዊ ስርዓት መከተል አይደለም። ይሄ ደግሞ የሚያስረዳን ደቀ መዛሙርትነት የርካሽ ጸጋ ሳይሆን ውድ ዋጋ የሚጠይቅ መንፈሳዊ ህይወት መሆኑን ያሳየናል። በዚህ ምክንያት ደቀ መዝሙርነት ዋጋ ያስከፍለናል። ይህንን አውቀን እንድንኖር ጸጋ ለሁላችን ይብዛ። አሜን።